ሰላም፣ ዛሬ እንኳን አብራችሁን ቆያችሁ። እንግዲህ በመጽሐፍ ቅዱስ ውስጥ ካሉ እጅግ በጣም ትልልቅ ምስጢራት ወደ አንዱ ነው የምንገባው። ለዘመናት ብዙዎቹን ሲያከራክር የነበረ ጥያቄ ነው። እሱም የክርስቶስ ሙሽራ አኪር ማን ናት? እንግዲህ ይሄ ጥያቄ እንዲሁ ቀላል እንዳይመስላችሁ ለብዙ መቶ ዘመናት የሃይማኖት ምሁራንን፣ አማኞችን ሁሉንም ሲያከራክር የኖረ ነው። ስለዚህ እስቲ ዛሬ አብረን ወደዚህ ጥልቅ ውይይት ዘው ብለን እንግባ። እሺ፣ እንግዲያው በዛሬው ትንታኔያችን መጀመሪያ የክርክሩን መነሻ እንመለከታለን። ከዛ በኋላ ደግሞ ሁለት ፍጹም ተቃራኒ የሆኑ አመለካከቶች እናያለን። ጎን ለጎን ያነጻጽር እንሄዳለን። በመጨረሻም ይህ ሁሉ ነገር ዛሬ ላለው እምነት ምን ትርጉም አለው የሚለውን እናሰላስላለን። እሺ፣ እንጀምር። የዚህን ትልቅ ሃይማኖታዊ እንቆቅልሽ ለመፍታት መጀመሪያ መሰረታዊ የሆኑትን ቁልፍ ቃላት መረዳት አለብን። በተለይ ደግሞ ሙሽራይቱ እና አዲሲቱ ኢየሩሳሌም የሚሉት ጽንሰ ሐሳቦች ምን ማለት እንደሆኑ በደንብ መያዝ ያስፈልጋል። ያው የክርክሩ ሁሉ መነሻ የሚገኘው ራዕይ ምዕራፍ 21 ላይ ነው። እዛ ላይ አንድ መልአክ ለሐዋርያው ዮሐንስ አንድ አስደናቂ ከተማ ያሳየውና ሙሽራይቱ ብሎ ይጠራታል። አስቡት እስቲ፣ ከተማዋ ሙሽራ ትባላለች። እቺ ከተማ ደግሞ አዲሲቱ ኢየሩሳሌም በመባልም ትታወቃለች። እና ይሄ በከተማና በሰዎች ስብስብ መካከል ያለው ግንኙነት ነገሩን በጣም ምስጢራዊ ያደርገዋል። እና ወሳኙ ጥያቄ ይሄ ነው። የዚህች ምሳሌያዊ ከተማ ነዋሪዎች እነማን ናቸው? መጽሐፍ ቅዱስስ ምን ይላል? ያው ፍንጮችን ይሰጣል፣ ግን እነዚህ ፍንጮች ራሳቸው ለተለያየ ትርጓሜ ክፍት ናቸው። እሺ፣ አሁን ወደ መጀመሪያዋ ተረጓጎም እንግባ። ይሄ አመለካከት በጣም የተወሰነ እና ልክ አጥር እንደተሰራለት ቡድን ነው የሚያየው። ይሄው 144,000 ሰዎችን ብቻ ነው የሚለው። የዚህ አመለካከት ደጋፊዎች ትኩረታቸው በራዕይ መጽሐፍ ላይ በተጠቀሰው አንድ ትክክለኛ ቁጥር ላይ ነው፣ 144,000። እናም ይሄ ቁጥር ቃል በቃል መወሰድ አለበት ብሎ ነው የሚያምኑት። ይሄም ማለት ከእያንዳንዱ 12ቱ የእስራኤል ነገዶች 12,000 ሰዎች ሲደመር 144,000 ይሆናል ማለት ነው። እና ይህ ጥቅስ ለዚህ አመለካከት እንደ አለት የጸና መሰረት ነው። ቁጥሩን በቀጥታ ከ12ቱ የእስራኤል ነገዶች ጋር ነው የሚያገናኘው። ስለዚህ ድምዳሜው ግልጽ ነው ይላሉ። ሙሽራይቱ ከእነዚህ ነገዶች የተዋጣጡ ሰዎች ብቻ ናቸው። አያችሁ፣ አመክንዮ እንደ ሰንሰለት ነው የተያያዘው። ሙሽራይቱ አዲሲቱ ኢየሩሳሌም ናት። የከተማዋ በሮች ደግሞ የነገዶቹ ስም አላቸው። ከነገዶቹ የታተሙት ደግሞ 144,000 ናቸው። ስለዚህ ሙሽራይቱ 144,000ዎቹ ናቸው። በጣም ቀጥተኛ አመክንዮ ነው ይመስለው። እና እዚህ ላይ ነገሩ የበልጥ ውስብስብ ይሆናል። ጽሑፉ የዚህን ቡድን ልዩ መንፈሳዊ ብቃቶች በዝርዝር ያስቀምጣል። ድንግሎች ናቸው ይላል፣ ነውር የለባቸውም ይላል። እነዚህ መመዘኛዎች ይህ ቡድን ምን ያህል የተለየና የተመረጠ እንደሆነ ለማሳየት ነው ይመስለው። በዚህ አተረጓጎም መሰረት ግልጽ የሆነ ክፍፍል አለ ማለት ነው። ሙሽራይቱ አለች፣ ከዛ ደግሞ የሰርጉ እንግዶች አሉ። ይህ ማለት ሌሎች ታማኝ አማኞች ሁሉ የሙሽራይቱ አካል አይደሉም፣ ይልቁንም በሰርጉ ላይ የተከበሩ እንግዶች ናቸው ማለት ነው። እሺ፣ አሁን ደግሞ ሳንቲሙን ገልብጠን ፍጹም ተቃራኒውን አመለካከት እንይ። የኛው አመለካከት ለሙሽራይቱ ማንነት በጣም ሰፊና ሁሉን አቃፊ የሆነ ትርጉም ነው የሚሰጠው። ሙሽራይቱ ከ144,000 ሰዎች እጅግ በጣም የበዛች ናት ይላል። እና የሁለተኛው አመለካከት የሚለው ሙሽራይቱ በታሪክ ዘመናት ሁሉ በእምነታቸው ምክንያት የሞቱትን ሰማዕት ምስክሮች በሙሉ ታካታለች። አስቡት፣ ከብሉይ ኪዳን ነቢያት ጀምሮ እስከ ሐዲስ ኪዳን ሰማዕት ድረስ ያሉትን ሁሉ። ይህን አመለካከት ለማጠናከር ከራዕይ መጽሐፍ ውጭ ያሉትን ክፍሎችንም ይጠቅሳሉ። ለምሳሌ የዕብራውያን መጽሐፍን እግዚአብሔር ይህችን ሰማያዊ ከተማ ያችን ሙሽራ ለሁሉም ታማኝ ሰማዕታት ከረጅም ጊዜ ጀምሮ ሲያዘጋጅ እንደነበር ይናገራል።
ይህ ደግሞ የሚያሳየው የሙሽራይቱ ጽንሰ ሐሳብ ከራእይ መጽሐፍ በፊትም የነበረ መሆኑን ነው። ስለዚህ እዚህ ላይ ወሳኙ ነጥብ የፍትህ ጥያቄ ይሆናል። በእግዚአብሔር ፊት ሁሉም መስዋዕትነት እኩል ዋጋ የለውም ወይ? ሙሽራይቱ 14400 ብቻ ከሆኑ ሌሎቹስ? ይህ አመለካከት ሁሉም ሰማዕታት እኩል ክብር ሊሰጣቸው ይገባል ብሎ ነው የሚከራከረው። በተጨማሪ ደግሞ የሙሽራይቱ ጽንሰ ሐሳብ ወደፊት ለሚመጣ የተወሰነ ቡድን ብቻ እንዳልሆነ ይህ ያሳያል። ለቲቷ ቤተ ክርስቲያን አማኞችም ሕያው ትርጉም ነበረው። ለምሳሌ ሐዋርያው ጳውሎስ የቆሪንቶስን ቤተ ክርስቲያን በሙሉ ለክርስቶስ እንደምትቀርብ ንጽሕት ድንግል አድርጎ መጥራቱ ትልቅ ማስረጃ ነው። እናም በዚህ አመለካከት መሰረት 1400ዎቹ የሙሽራይቱ ሙሉ አካል አይደሉም። ይልቁንስ እነሱ የመጨረሻው ዘመን በኩራት ናቸው። በኩራት የሚለውን ቃል እንደ ብቸኛ መከር ሳይሆን የሙሽራይቱ ሙሉ ቁጥር የሚያሟሉ የመጨረሻዎቹ የሰማዕታት ቡድን አድርጎ ነው የሚተረጎሙት። ልክ የቤቱን ሥራ የሚያጠናቁ የመጨረሻዎቹ ጡቦች እንደማለት። እሺ፣ እስካሁን ሁለቱን የተለያየ አመለካከቶች አይተናል። አሁን ደግሞ እስቲ ጎን ለጎን እናስቀምጣቸውና ቁልፍ በሆኑ ቃላት ላይ እንዴት እንደሚጋጩ በቀጥታ እንይ። ይሄን ሰንጠረዥ ስንመለከት የልዩነቱ ዋና ዋና ነጥቦች በደንብ ይታያሉ። ለምሳሌ ሙሽራይቱ የሚለውን ቃል እንውሰድ። በአንድ በኩል 14400 ብቻ ሲሆን፣ በሌላ በኩል ደግሞ በታሪክ ውስጥ የነበሩትን ሰማዕታት በሙሉ ያጠቃልላል። ይህ የሚያሳየን ተመሳሳይ ቃላት እንዴት ፍጹም የተለየ ትርጉም ሊይዙ እንደሚችሉ ነው። እና ይህ አጠቃላይ ክርክር ከቃላት ፍቺ በላይ የሆነ ጥልቅ ነገር ያሳየናል። ቅዱሳት መጻሕፍትን በተለይም እንደ ራእይ ያሉትን ትንቢታዊ መጻሕፍት እንዴት ነው መተርጎም ያለብን የሚለውን ትልቅ ጥያቄ ያስነሳል። በመጨረሻም የክርክሩ ምንጭ አንድ መሰረታዊ የአተረጓጎም ልዩነት ላይ ነው የሚያርፈው። የራእይ መጽሐፍ ቋንቋ ቃል በቃል መውሰድ አለበት ወይስ ምሳሌያዊ ነው? ለምሳሌ 144,000 የሚለው ቁጥር ትክክለኛ የሰው ቁጥር ነው ወይስ ፍጽምናን የሚያመለክት ምሳሌያዊ ቁጥር? ሁሉም ነገር እዚህ ላይ ነው የሚወሰነው። እናም ልንይዘው የሚገባን ቁም ነገር ይሄ ነው። የክርስቶስ ሙሽራ ማን ናት የሚለው ጥያቄ እንዲሁ ለስነ መለኮት ተማሪዎች ብቻ የተተወ አይደለም። እነዚህ ትርጓሜዎች በእምነትና በማህበረሰብ ላይ እውነተኛ ተጽዕኖ አላቸው። አንድ ሰው የትኛውን አተረጓጎም እንደሚቀበል ላይ በመመሰረት ለቤተ ክርስቲያን እና ለሰማዕትነት ያለው አመለካከት ሁሉ ሊቀየር ይችላል። እናም ይሄ ለማሰላሰል ትልቅ በር የሚከፍት ጥያቄ ነው። አንድ ጥንታዊ ጽሑፍ ተለያዩ ትርጓሜዎች እየተሰጡት ዛሬም ድረስ ሙሉ የእምነት ሥርዓቶችን እንዴት እየቀረጸ ነው? በተለይ እንደ ራእይ መጽሐፍ ያሉትን ውስብስብ መጽሐፍት ስንተረጉም ምን ያህል ጥንቃቄ ማድረግ እንዳለብን ያስታውሰናል። የአተረጓጎም ኃይል ምን ያህል ታላቅ እንደሆነ እንድናስብ ይጋብዘናል።